የአምላካችን የእግዚአብሔር ስም የተባረከ ይሁን። ጌታን በጣም እጅግ አድርጌ አመሰግናለሁ። በመካከላችሁ ዛሬም ደግሞ እንደሆን የእግዚአብሔር ፈቃድ ስለሆነ ደግሞ በዚህ ልትማሩ የእግዚአብሔርን ቃል ልታጠኑ የመጣችሁትን ሁሉ እግዚአብሔር አምላክ ይባርካችሁ። ዛሬ የምንመለከተው በደንብ እየተከታተላችሁ ያላችሁ ሰዎች ምዕራፍ 13 ደርሰናል። ዛሬ ምዕራፍ 13 ደግሞ 13 ቁጥር ነው ያለው እና 13ቱን ቁጥር ነው ዛሬ የምንመለከተው። ስለዚህ አንድ ምዕራፍ ዛሬ እንጨርሳለን ብዬ አስባለሁ። ግን ከዛ በፊት አንድ ነገራችሁ በጣም ፌመስ የሚባል የቆሮንቶስ መጽሐፍ ፌመስ የሆነው ቻፕተር ይሄ ነው ምዕራፍ 13 የሚባለው ማለት ቆሮንቶስን ብዙም ያላጠና ሰው ራሱ ይሄንን ቃል ያውቀዋል ወይም ደግሞ ይገነዘባል ወይም ሲባል ሰምቶታል። ዓለማውያንም መንፈሳውያንም ሳይቀሩ የሚጠቅሱት ጥቅስ ቢኖር የቆሮንቶስ መጽሐፍ ምዕራፍ 13 ነውና ተነስተን በእግዚአብሔር ፊት ቆመን ለእግዚአብሔር ቃል ክብር ይሄን እናነብና ከዛ አጭር ጸሎት ጸልየን የእግዚአብሔርን ቃል እንካፈላለን። የአንደኛ ቆሮንቶስ መጽሐፍ ምዕራፍ 13 ከቁጥር 1 ጀምሮ እንደዚህ ይላል የእግዚአብሔር ቃል። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርን ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ሥጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖችም ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል። ከዕውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን። ፍጹም የሆነው ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስታወት በድንግዝግዝ እንድናይ ነን፣ በዚያ ጊዜ ግን ፊት ለፊት እናያለን። ዛሬስ ከዕውቀት ከፍዬ አውቃለሁ፣ በዚያ ጊዜ ግን እኔ ደግሞ እንደታወቅኩ አውቃለሁ። እንዲህ ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህም የሚበልጠው ፍቅር ነው። በህይወታችሁ ወይም ደግሞ እግዚአብሔር ቤት በተመላለሳችሁ ጊዜ መቼም ትመዝናላችሁ ብዬ አስባለሁ። 10 ዓመት ሆነኝ 20 ዓመት ሆነኝ እግዚአብሔር ቤት ነው ተወልጄ ያደግኩት ምናምን ብላችሁ ያላችሁን መንፈሳዊ ህይወት እንደምትመዝኑ ተስፋ አድርጋለሁ። ወይም ደግሞ ባትመዝኑ ራሱ አንዳንድ ቀን ክሊክ እንደሚያደርጋችሁ ለምን በዚህ ልክ አልተገለጥኩም ለምን እንደዚህ አልሆንኩም ብላችሁ እንደምታስቡ ተስፋ አድርጋለሁ። ዛሬ የምንነጋገረው ይሄ የፍቅር ጉዳይ በጣም ሲምፕል የሚመስል ሐሳብ በጣም ቀላል። ለምሳሌ ከመካከላችን የእግዚአብሔርን ቃል የማስተማር የማካፈል ምናምን ልምድ እንኳን የሌለው ሰው ስለዚህ ጉዳይ አካፈል ቢሉት የሚለው የማያጣው መናገር የሚችልበት የእግዚአብሔር ቃል ክፍል እንደሚሆን ተስፋ አድርጋለሁ። በተጻራሪው ግን ወይም ደግሞ በተቃራኒ ስትመለከቱት ደግሞ በመካከላችን እጅግ ከሁሉም ነገር በላይ በጣም ጉድለት የሚታይበት ጉዳይ ደግሞ ይሄ የፍቅራችን ጉዳይ ነው ማለት ነው። ቆሮንቶስ ቤተክርስቲያን ሁላችሁም እንደምታውቁት የጸጋ ስጦታዎች በከፍተኛ ሁኔታ በመካከላቸው ይንቀሳቀሳል። ለጸጋ ስጦታዎች ያላቸው ክብርና ግምትም ከፍተኛ ነው። የተጋነነ ኢመርስ የሆነ እዛ ውስጥ በጣም የመመሰጥ ባህሪ አላቸው ማለት ነው። ከጸጋ ስጦታዎች መካከል ደግሞ በጣም የመንፈሳዊነት መለኪያ አድርገው የሚቆጥሩት በልሳን መናገር። አንድ ሰው በልሳን ከተናገረ በቃ የመንፈሳዊነት ጥግ የነካ ይመስለዋል ማለት ነው። ስለዚህ ጳውሎስ የሚያደርገው ምንድነው ካላችሁ የሌሎች የጸጋ ስጦታዎችን ጠቅላላ በማንሳት ከፍቅር ጋር ያላቸው መሰረታዊ ግንኙነት መጀመሪያ መናገር ይጀምራል ማለት ነው። ፍቅር ባይተሰልፍ ኢትስ የጸጋ ስጦታ አይደለም። ፍቅር በጸጋ እንደዚህ የተሰጠን ጉዳይ አይደለም። እንደ ትንቢት እንደ ልሳን መናገር እንደ በሽተኛ መፈወስ እንደዚህ የጸጋ ስጦታ መንፈስ ቅዱስ ያከፋፈለን ጉዳይ አይደለም። የሁሉም ማንኛውም በጌታ በኢየሱስ ክርስቶስ ያመነና በጌታ ቤት የሚኖር ሰው ጠቅላላ ኤክሰርሳይዝ ሊያደርገው የሚገባ ካራክተር እንደሆነ ነው የሚናገረው። በሌላ አንጻር ደግሞ ፍቅር የትኛውንም የጸጋ ስጦታዎች ሰርቭ የምናደርግበት የምናገለግልበት መንገድ ተደርጎ ነው የተሰጠው። ስለዚህ ከሲምፕል ይጀምርና ወይም እነሱ ከሚያውቁትና በጣም ከሚያደንቁት የጸጋ ስጦታ ይነሳና ሌሎችን የጸጋ ስጦታዎች በመመርመር ወይም ደግሞ ከነሱ ጋር በማነጻጸር ከምዕራፍ
1 አሚን ከምዕራፍ 13 ከቁጥር 1 እስከ 3 ያሉትን ከሌሎች ጋር ለማወዳደር ሙከራ ያደርጋል ማለት ነው። አቀራረቡ በጣም ደስ ከሚለኝ ነገር አንዱ የቆሮንቶስ ሰዎች በልሳን ይናገራሉ፣ ትንቢት ይናገራሉ፣ አንዳንድ የጸጋ ስጦታዎች በመካከላቸው ይገለጣል። ምን ዋጋ አለው ይሄ ቢገለጥብህ እንደዚህ ካልሆንክ ምን ዋጋ አለው አይላቸው። በጣም ጨዋ በሆነ መልኩ ራሱን ነው እዚህ ውስጥ አስገብቶ የሚናገረው ማለት ነው። እና በማስተማር በስብከት ሂደት ውስጥ በጣም ውጤታማ ከምትሆኑበት ነገር አንዱ ህዝቡን ለምን እንዲህ ታረጋላችሁ ለምን እንዲህ ትሆናላችሁ ከማለት በላይ እኛ እያላችሁ ብትናገሩ ሰው ጆሮ የመስጠት ባህሪ ያለው ማለት ነው። ለምን እንሰርቃለን ለምን እግዚአብሔር የማይከብርበትን ነገር እናደርጋለን ብትሉ ሰዎች እናንተንም በመካከላቸው ስታደርጉ የመቀበል እድላቸው ከፍተኛ ነው ማለት ነው። እኔ እዚህ ቆሜ እንደ አንድ ጻድቅ ሰው ለምን እንዲህ ታረጋላችሁ ለምን አስራት አከብሩም ምናምን ስላችሁ እኔ የሆነ ሌላ ሰው መስላለሁ እናንተ ደግሞ ሌላ ሰው ትመስላላችሁ ማለት ነው። ስለዚህ ጳውሎስ የሚከተለው የመንገድ አይነት ምንድነው? ይሄን ሁሉ የሚመክረውን ምክር እኔ ብሎ ነው የሚጀምረው ወይም አይ የሚለውን የእንግሊዘኛ ፊደል ተጠቅሞ ነው ይሄን ሁሉ ማብራሪያ የሚሰጠው ማለት ነው። ስለዚህ በመጀመሪያ የሚናገረው በሰዎችና በመላእክት ልሳን ብናገር ይላል። አክቹአሊ ጳውሎስ በራፍ 14 ላይ እንመለከተዋል። እኔ ከሁላችሁ ይልቅ አብዝቼ በልሳን እናገራለሁ ይላቸዋል። በሌላ አነጋገር እናንተ ከምትናገሩት የልሳን አይነት ረቀቅ ያለ የተሻለም በጣም ልሳን እናገራለሁ በልሳን እናገራለሁ ይላቸዋል። የልሳን መናገር ምንም አይነት ችግር የለብኝም ይላቸዋል። ግን እኔ ራሴ በሰዎች ማለት የሰዎች ቋንቋ ነው የሰዎችን ጠቅላላ ቋንቋ ለምሳሌ በሐዋርያት ሥራ ምዕራፍ 2 ላይ እነ ጴጥሮስና ሌሎች ደቀ መዛሙርት የተናገሩት የልሳን አይነት የሰው ቋንቋ ነው። ለምሳሌ ከሮም የመጡ አይሁዶች እነዚህ ያልተማሩ ሲሆኑ እንዴት በገዛ ቋንቋችን ይናገራሉ ነው ያሉት። በሌላ አነጋገር ልሳኑ የሰው ቋንቋ ነው ማለት ነው። እነ ጴጥሮስ ከዚህ በፊት አልተማሩትም። ነገር ግን ሲናገሩት የተናገሩት ምንድነው ካላችሁ እነዛ ዲያስፖራ የሆኑ አይሁዶች ይኖሩበት የነበረው አካባቢ የሚነገርን ቋንቋ እነሱ ተናገሩ። የሚናገሩት ደግሞ መጽሐፍ ቅዱስ ራሱ የሐዋርያት ሥራ ነው የእግዚአብሔርን ሥራ በልሳኖቻቸው ይናገሩ ነበር ይላል ጳውሎስ። ለምሳሌ በሰዎችም ቋንቋ ብናገር ደግሞ መጽሐፍ ቅዱስ ላይ እንደምታዩት አንድ ጊዜ ሶስተኛ ሰማይ ደርሶ መጥቷል። ምን አርገ መጣ ሲባል የመላእክትን ቋንቋ ሰምቻለሁ ይላል እዛ ቦታ ላይ። ስለዚህ የሚናገረው ምናልባት መላእክት የሚናገሩትን የቋንቋ አይነት ሊሆን ይችላል። ልክ እንደሱ ብናገር ወይም ደግሞ በጣም ደስ የሚላችሁን የሚተረጎም ትርጉም ያለው የልሳን አይነት ራሱ ብናገር አንድ ነገር ግን ከጎደለኝ እንደሚጮህ ናስ ወይም እንደሚሸዋሸው ጸናጽል ሆኛለሁ ማለት ነው ይላል። ለኛ ለኢትዮጵያን በተለይ ደግሞ ዝም ብሎ ኦርቶዶክስ ተች ካላችሁ ይሄ ጉዳይ በጣም ሊገባችሁ ይችላል ማለት ነው። ጳውሎስ ባለበት ዘመን ግን በክርስቲያኖች ዘንድ ወይም በአይሁድ ዘንድ አይደለም ይሄ የሙዚቃ መሳሪያ ጥቅም ላይ የሚውለው ምን ጸናጽል የሚባለው ነገር። ጸናጽል ታውቃላችሁ? ጸናጽል ማለት አሁን ኢትዮጵያ ኦርቶዶክስ መዝሙር ሲዘምሩ እንደዚህ ሸዋ ሸዋ የሚያደርጉት ማለት ሸዋ ነው የሚያደርጉት ማለት ከጸናጽል የሚወጣ ድምጽ ለሙዚቃ ሃርመኒ ወይም ኪቦርድ ለምትጠቀመው ምናምን ጥቅም ካልሰጠ በስተቀር በራሱ ቆሞ ምንም አይነት መልእክት አያስተላልፍም። ለምሳሌ ኪቦርድ የሚጫወተው የዚህ ሙዚቃ መሳሪያ በመዝሙር ውስጥ ያለው ጥቅም ከፍተኛ ነው አይደል? ይረዳናል። አሁን ካለሱ ራሱ ማምለክ እስከማንችል ደርሰናል። በጣም ይረዳናል። ይሄ የሚጫወተው ግን ተሰብስበን አንድ ሰው ዝም ብሎ ኪቦርድ ብቻ መጥቶልን ቢሄድ ምንድነው የተካፈላችሁት? ምንድነው? እሺ የምታውቁትን መዝሙር ሜሎዲ እንኳን እንድን ካረገ የእንትናን መዝሙር ነው ብላችሁ ምናልባት አፋችሁ ሊንቀሳቀስ ምንም የማታውቁት ግን ለምሳሌ እሱስ ይችላል። እኔ የማልችለው ሰውዬ ከፍቼው ዛሬ በቃ እንደዚህ ነው የምናረገው አንድ ባንድ ትወጣላችሁ ቀስ እያላችሁ ይሄ ሰው ያሞታል እያላችሁ ትወጣላችሁ። ምክንያቱም ይሄን በማድረጌ በዚህ ጉባኤ መካከል የምሰጠው ምንም ጥቅም የለም። እንደዚህ አይደለም የሚለው አረማውያን የሚባሉ ወይም ደግሞ ከክርስቲና ወይም ከአይሁድ እምነት ውጭ ያሉትን ሰዎች በወርሺፓቸው ፓጋን የሚባሉ ሰዎች እንደዚህ አይነት መሳሪያዎች ጸናጽል ምናምን ይጠቀሙ ነበር። የሚንኮሻኮሹ ድምጽ ያላቸው ነገሮች በጣም ይጠቀሙ ነበር ማለት እሚላቸው ምንድነው? በጉባኤያችን መካከል ማንም ሰው እንኳን የሰው ልሳን ይቅርና ለሰው የተሰጠ በመንፈስ ቅዱስ በመላእክት ልሳን በመካከላችን ተናግሮ አንድ ነገር ከጎደለው በመካከላችን እንደሚጮህ ናስ ወይም እንደሚሸዋሸው ጸናጽል ሆኗል። ምን ያህል ፉርሽ እንደሚያደርገው ተመልከቱ። ምን አይነት ልሳን የሚተረጎም ልሳን ሊሆን ይችላል። የመላእክት ልሳን ሊሆን ይችላል። ሰው በልሳን እየተናገረ እነሱ እንግዲህ በልሳን ሲላቸው የመንፈሳዊነት ጥግ ነው ለነሱ፣ የመንፈሳዊነት መገለጫ ነው ለነሱ። አንድ ሰው የመጨረሻ ልሳን ይናገራል ብሎ ነገር ግን ፍቅር የሚባል ሰብስታንስ ከውስጡ ከጎደለው
ምን ሆነ ከተባለ እንደሚሸዋሸው ጸናጽል ወይም እንደሚጮህ ናስ ሆነ ማለት ነው። በሌላ አነጋገር እንደ ደረቅ ቆርቆሮ እንደዚህ እንደሚመታ ሆነ። ለማንም ጥቅም የማይሰጥ ምናልባትም ከጥቅሙ ባሻገር የሚጎዳ ሆነ ማለት ነው። ዝም ብሎ አርመን የሌለው ጥቅም የሌለው ኳኳታ በመካከላችን ማንም እንዲያደርግ አንፈልግም። ማንም በቤታችሁ ተቀምጣችሁ ማንም ሰው ጣሪያችሁ ላይ ድንጋይ ምናምን እንዲወረውር አትፈልጉም። እንዲበሳ ምናምን ስለምትሳሱ ብቻ አይደለም፣ ድምፁ ረባሽ ስለሆነ ስለማያስተኛ ስለማያስቀምጥ ፍቅር የሌለው ልሳን ፍቅር የሌለው የመላእክት ቋንቋ እንኳን ቢኖር በመካከላችሁ እንደሚሸዋሸው ጸናጽል ሆነ። እግዚአብሔር ከዚህ ይጠብቃችሁ። በደንብ ስሙ። ሌላስ ወደ ከባዱ እየሄደ ይመጣል። ትንቢት ቢኖረኝ ምዕራፍ 14 ላይ የሚቀጥለው ሳምንት ከመጣችሁ እንነጋገራለን። የአንዱ የምዕራፍ 14 አርጊመንት የጳውሎስ ምንድነው ካላችሁ ከልሳን የሚበልጥ የጸጋ ስጦታ አለ ይላችኋል። ምን? ትንቢት ይላችኋል። ትንቢት ከልሳን ይበልጣል ይላችኋል። እንማራለን በሚቀጥለው እንዴት እንደሚበልጥ እናያለን። እሺ አሁን ደግሞ ከፍ ያደርግና ከልሳን ትንቢት ቢኖረኝ ሚስጥርን ሁሉና ዕውቀትን ሁሉ ባውቅ። አሁን ስሙ። የመጽሐፍ ቅዱስ የመንፈሳዊነት መለኪያና የሰዎች የመንፈሳዊነት መለኪያ በእውነት ነው ብላችሁ በጣም ይራራቃል። በጣም አንድ ሰው በመካከላችሁ ትንቢት ሲባል ፌክ እንዳይመስላችሁ እውነተኛ ትንቢት ቢኖረኝ እሱ ብቻ አይደለም፣ በመገለጥ እግዚአብሔር በሚሰጠው ጸጋ ሚስጥራትን ሁሉ ባውቅ። ሚስጥር ምናልባት የመጽሐፍ ቅዱስን ጥልቅ ዕውቀት ሊሆን ይችላል። ሚስጥርን ሁሉ ባውቅ፣ ዕውቀቱን ሁሉ ባውቅ። አረ ልጨምርላችሁ እንደው ተራሮችን እስከ ማፍለስ የሚደርስ እምነት። ይሄኛው የእምነት አይነት የጸጋ ስጦታ የሆነ እምነት ነው። ሁሉም ያለው እምነት አይደለም። በጸጋ ስጦታ የተሰጣቸው እናያለን። ምዕራፍ 14 ላይ የተሰጣቸው ሰዎች ያላቸው ነው። ምን? ተራራን የሚያፈልስ ጌታ ኢየሱስ ክርስቶስ እንዳለው የፈናጭ ሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ተነቅላችሁ ሂድ። በሌላ አነጋገር ልክ እናንተ ስታምኑ ያመናችሁት ነገር ፍጽም የሚልላችሁ ሰዎች ብትሆኑ፣ በእምነት በጣም ኃይለኛ ተአምራቶችን በህይወታችሁና በአገልግሎታችሁ የምታዩ ሰዎች ብትሆኑ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል ብላችሁ የምትናገሩት ትንቢት ጠብ የማይል ቢሆን፣ ምንም የማትሳሳቱ ቢሆን፣ ማንም ሳይነግራችሁ ሰዎች ያሉበትን ሁኔታ አውጥታችሁ ምዘረዝሩ ብትሆኑ፣ አክስትሽ እንትና የአባትሽ ስም እንትና ብትሉ እና ስትሉ ደግሞ ፌክ አይደለም ግጥም ቢልላችሁ ብትገልጡ፣ በትንቢት ደግሞ ሰውየው ነገ የሚሆነውን ከነገ ወዲያ የሚሆነውን ነገር ሁሉ ብትዘረዝሩ። ትንቢት ማለት ይሄ ብቻ አይደለም፣ በሚቀጥለው እናያለን። እንደዚህ ብታደርጉ ከዛ ተራራ ተነቀል ስትሉ የሚነቀላችሁ ብትሆኑ፣ ፍቅር ከሌለም ከንቱ ነው። በደንብ ስሙ። እኛ መካከል አሁን ከንቱ አይደለም ይሄ አይደል? ለምሳሌ አንድ ሰው ሻርፕ የሆነ ትንቢት አምጥቶልህ ባይወድህ አትወደደኝ ችግር የለም ነው ትንቢት አምጣ ችግር ትንቢቷን አምጣ አትወደደኝ ኤክስፔክት ማናረግበት። አሁን እኔ በጣም በምትፈልጉት ደረጃ እግዚአብሔር በረድቶ ምናምን እግዚአብሔር ቃል በደንብ ባስተምር ይሄ ጸጋ በደንብ ቢኖረኝ ከዛ ካራክተሬ በጣም የተበላሸ ቢሆን በእውነት ነው ብላችሁ ያን ያህል ብዙ ሰው አይቀየመኝም። ባልወድ ባላፈቅር ሰውን ባልቀበል ብጸየፍ ብገፋ ያን ያህል ሰዎች አይከብዳቸው። ምክንያቱም እንዲህ ነን አገልጋዮች። በጣም እዚህ ጋር እንደምንወራጨው አይደለም። ብዙ ሰው ያቀናል፣ ስንነዳ ያቀናል፣ አውርድ ተሳደባል አለ። እንደዛ ሆነን አስፋራስ በጸጋ ስጦታ በመካከላችን እስከተለቀቀ ድረስ ከተገለጠ ድረስ ያን ያህል ኮምፕሮማይዝ አናደርግ። ጳውሎስ ጋር አምጡት። ተራራ ለምን ነቅለህ እዛ አትጥልም? ለምን ስትናገር የተናገርከው ነገር በመካከል ለምን አይፈጸምም? በእግዚአብሔር አይን ሲታይ ይሄን አገልግሎት ከንቱ ብለን እንጠራዋለን። እግዚአብሔር ከዚህ ይጠብቃችሁ። ለካ አንዳንድ በእግዚአብሔር ጸጋ በእግዚአብሔር መንፈስ ሆነን አገልግለን በተግባራችን በመናሳየው አንዳንድ ነገር ፍቅር የጎደለው ህይወት ለካ እግዚአብሔር ከንቱ ይለዋል ማለት ከንቱ ከባድ ምን ጎደለው? በጣም ብዙ ነገር አይደለም፣ አንድ ነገር ነው የጎደለው። ምን? ፍቅር። ያንን የጸጋ ስጦታ ሰርቭ ያደረጋችሁበት ያቀረባችሁበት መንገድ ስቲል ናው ጉድለት አለበት። ምን የሚባል ጉድለት? ፍቅር።
አያችሁ የሚሰጠው ቦታ። ምናልባት አንድ ጊዜ መጥቼ ነግሬያችሁ ሊሆን ይችላል። አንድ መጽሐፍ ልሳደብ እያንዳንዱ እምነት ሲምቦል አለው አይደል? ምልክት አለው አይደል? ምንድነው? ግማሽ ጨረቃውን ስታዩ ምንድነው ይመጣላችሁ? ምንም። እስልምና አይደል? ሌሎች አሁን ቡዲዝም የራሱ ምልክት አለው ምናምን አለው። መስቀል ስታዩ ምን ይመጣላችኋል? ክርስትና አይደል? የተለያዩ እምነቶች። አሁን አንድ ቦታ እኔ ክፍለ ሀገር ሄጄ ሳገለግል እኔ እስካሁን አልገባኝም ያደረኩት ማለት ነው። እንደዚህ አልኩ መሰለኝ። አንደኛ ሁለተኛ ምናምን እንዲህ ብያለሁ። ግን እኔ አላቅም በእውነት ነው የምላችሁ። መጨረሻ ላይ አስተያየት ልሰጥ ፈልጋለሁ አለኝ አንዱ። ምን ይሄ እኮ ኢሉሚናንቲ ነው አለኝ። እኔ ጌታን አላቅም ነበር ኢሉሚናንቲ ምናምን መሆኑን ማለት። እኔ ግን ልቆጥር ነው 1 2 ምናምን ላሉ ለካ እሱ 2 ሳለ 1 አይቷል ኢሉሚናንቲ። ይሄን ሳሳየው ክሊክ ያደረገለት ምንድነው? ኢሉሚናንቲ። መስቀል ሳሳየው ምን ይመጣበታል? ክርስትና። የሆነ እና ሲምቦሎች ናቸው ማለት ነው። ባይዘኔ የምትለውን አላቅም አልኩት። እስከማላቅ ድረስ ተጠቀመዋለሁ አልኩት። እና ማንቦ መጽሐፍ ላይ the best symbol for Christianity ለክርስትና ቤስት ሲምቦል ላቭ ነው ይላል። ፍቅር ነው። በሌላ አነጋገር መስቀል በጣም ሪፕሬዘንት የሚያደርገን ነው። በእውነት አምናለሁ። ስራችን ሁሉ የተሰራበት ነው። እንደ ፒክቸር ሲቀመጥ ደስ ይላል። መስቀል ግን ይሄ ምናምን ብቻ አይደለም። መስቀል ትልቅ ትርጉም ያለው ጉዳይ ነው። ግን ለአንድ ሲምቦል ማለት ገና ሰው ሲያያችሁ እናንተን የሚያውቁበት መንገድ ማለት ነው። ኢየሱስ ምን አለ? እርስ በእርሳችሁ ብትዋደዱ በዚህ ሰዎች ደቀ መዛሙርቴ እንደሆናችሁ ያውቃሉ። ምን ብትሉ እርስ በእርስ the best symbol ኢየሱስ ራሱ የተናገረው ሰዎች እርስ በእርሳችሁ ከተዋደዳችሁ አንድ ነገር ይገባቸዋል። ምን? የኢየሱስ ተከታይ ናቸው ብለው ያውቃቸዋል። በጣም ምርጥ መታወቂያ ይልገራችሁ። ክርስቲያን እንደሆናችሁ ጌታ ኢየሱስ ክርስቶስ እንደምትወዱ ጌታን እንደምትከተሉ ማስታወቂያው ይሄን የሚያክል መስቀል እዚህ ጋር ማድረግ አይደለም። አሁን ጴንጤም ስለጀመረ ማለት ነው። እና በወርቅም ቢሆን ጴንጤም ጀምሯል። ወይም ደግሞ የሆነ አይነት አለባበስ አይደለም። ወይም ደግሞ አንዳንድ የጴንጤ ቃላቶችን ምናምን መጠቀም ምናምን አይደለም። የጌታ እንደሆናችሁ ማስታወቂያ ቤስት ሲምቦል ፍቅር። አሜን አትም ለሰው ሁሉ ፍቅርን ስታሳዩ ያያችሁ ሰው አትሊስት እግዚአብሔርን እንደምትወዱ ያቀባችኋል። ስለዚህ የፈለገ አይነት ትንቢት ቢኖረኝ እሱ ብቻ አይደለም ዕውቀት ቢኖረኝ ሁሉም ተራሮችን እስከማፍለስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነው። እመኑ። የትኛውንም አይነት ሰርቪስ እግዚአብሔር ቤት ውስጥ ስጡ። በውስጡ ፍቅር የሚባል ሰብስታንስ እስካልተገኘ ድረስ እግዚአብሔር ጋራ ከንቱ ይባላል። አንዳንዶቻችን እድሜያችንን እንቆጥራለን። እኔ እግዚአብሔር ቤት 20 ዓመት አገልግያለሁ፣ 15 ዓመት ኢትስ ጉድ፣ በጣም ጥሩ ነው። እግዚአብሔርን ሳመልክ አንድ ቀንም ሳላቋርጥ ይሄው እግዚአብሔር ቤት 20 ዓመቴ ነው፣ በጣም ጥሩ። እግዚአብሔር ግን 20 ዓመት ጠቅላላ አይደለም የሚቆጥረው፣ ሰብስታንስ ውስጡ ይፈልጋል። ያገለግላችኋቸው የትኛውም አገልግሎቶች በውስጣቸው ፍቅር የሚባል ሰብስታንስ ካልተገኘ እግዚአብሔር ከንቱ ይለዋል። ከዚህ ይጠብቃችሁ። አሜን አትም ደግሞ አሁንም ሞር ኮምፕሌክስ ያደርገዋል። ምን? ድሆችን ልበግ ያለኝን ሁሉ ባካፍል። አሁን እዚህ ደረጃ ማናችንም አልደረስንም። ድሆች መመገብ ሲደርሰን ሊሆን ይችላል። በጣም አንዳንዴ ሲሞላልን ሲረዳን እግዚአብሔር። ከመካከላችን ደግሞ ይሄ ፓሽን ያላቸው አንዳንድ ሰዎች አሉ። ሪፒትድሊ በትግግሞች ምናምን የሚያደርጉ ከሰው ማሰባሰቡ ምናምን ድሆችን ልመግብ። እሺ፣ በጣም ጥሩ ተግባር፣ ኢየሱስ ያዘዘው ተግባር፣ ደስ የሚል ተግባር። በመካከላችሁ ያሉትን ድሆችን አስቡ ይላል እግዚአብሔር። አሰባችሁ እናንተ ድሆችን ጠቅላላ መገባችሁ። እሺ፣ ያለኝን ሁሉ ካለኝ የተወሰነውን ፓርት እኮ አይደለም ያለኝን ሁሉ ባካፍል። አሁን እኛ አካፋይ የምንባለው ካለን ያውም ከተረፈን የተወሰነ ሰጠን። አንዳንድ ደግሞ በጣም እግዚአብሔር የረዳቸው ሰዎች ከራሳቸው ጎደል አድርገው ነው ለሰው የሚሰጡት። አንዳንዱ ደግሞ በጣም የረዳቸው ግማሽ ይሰጣሉ። በጣም እግዚአብሔር የረዳቸው ደግሞ ጠቅላላ የሰጡ ሰዎች አሉ። ያለኝን ሁሉ ባካፍል። አሁን አስቡ ደሞዛችሁ ደረሰ። እሺ ተቀበላችሁ። እሺ በቃ አሳዘኗችሁ ድሆች። እሺ ከድሆች ጋር ኢንቨስት አድርጋችሁ ባዶቻችሁን ወደ ቤት ገባችሁ። እግዚአብሔር ምን ያህል ደስ ይለዋል። በጣም በጣም እግዚአብሔር ረድቷችሁ ከሆነ እንደዚህ ብታርጉ በጣም
እንደዚህ አድርጋችሁ ስጋዬን ለእሳት መቃጠል አሳልፌ ብሰጥ ምናልባት አንድ ጊዜ እዚህ ዕብራውያን ምዕራፍ 11 አስተምረናል አንዳንዶች በፈላ ዘይት ተቀቀሉ አይደል በመጋዝ ተሰነጠቁ እስከ ሞት ድረስ ተደበደቡ ለምን ለጌታ ብለው አንዳንዶች እንደዚህ ያደርጉ እና እሱ በሚጽፍበት ዘመን ራሱ እንደዚህ አይነት ሞት እየጠበቀው ነው ጳውሎስ ከጥቂት ዓመታት በኋላ ጊዜያት በኋላ እንደዚህ ሆነ አይደል ተሰቅሎ ነው የሞተው ሌሎች ደግሞ ይመለከታል ያያል ክርስትናን እንደ ህገወጥ ሃይማኖት ቆጥረው በእሳት ያቃጥሏቸዋል እና አንዳንድ ሰዎች ጌታ ኢየሱስ ክርስቶስ አልክደውም አምላኬ ነው ጌታዬ ነው ብለው በእሳት ይቃጠላሉ አንዳንዶች በሐዋርያት ዘመን እንደሚያደርጉት ያላቸውን ሁሉ ሸጠው በሐዋርያት እግር ስር ቁጭ አድርገው ከሌሎች ደዎች ጋር ተካፍለው ይበሉታል የኔ የሚሉት ነገር የላቸውም ጠቅላላ የሁሉም ይሆናል ግን ጳውሎስ አሁንም ይሄን ሁሉ ነገር ስታደርጉ አንድ ነገር ምን በውስጡ አሁንም ፍቅር ከሌለው ምንም አይጠቅምም በእሳት መቃጠል ምንም አይጠቅምም ለካ ዕብራውያን መጽሐፍ ላይ የተጻፉ ሰዎች በእሳት መቃጠላቸው ብቻ አይደለም እግዚአብሔር ጋር ቫልዩ ያሰጠው በብዙ ፍቅር ነው ይሄን ጉዳይ ያደረጉት ሰምታችሁኛል ይሄ ነው ገብታችኋል ይሄን ሁሉ ጊዜ አገልግላችሁ እኔ የማገለግለው አገልግሎት በእውነት ነው የምላችሁ እንደዚህ በመድረክ ተጋብዤ የተለያዩ ቦታዎች ሄጄ ብዙ ህዝብ ያለበት ምናምን እንደዚህ ፐርፎርም ካደረኩ በኋላ በጣም ብዙ ምስጋና ነው የማገኘው በእውነት ነው የምላችሁ እና እዚህ ብዙ ሰዎች ትሉኛላችሁ ራሱ እግዚአብሔር ይባርክ ዛሬ ጥሩ ያካፈልከ የሆነ እንትን አለው ደስ የሚል ነገር አለ አንዳንድ ለምሳሌ አገልግሎት ደግሞ አለ ምንም እግዚአብሔር ይባርካችሁ ምናምን ማትባሉባቸው የአገልግሎት አይነቶች አሉ እና አሁን ኳየር ያስብላል እግዚአብሔር ይባርካችሁ ሰው የሚያያችኋል አይደል ደስ ይላል አይልም ይላል በእውነት ይላል እስቲ አሁን ቸርች ለአገልግሎት የምትመዘገቡ በሉ አብዛኛው ሰው ኳየር ነው የሚለው አሸርነት ደግሞ አለ አይደል ማስተናገድ የድቁና ስራ ደግሞ አለ በህይወቴ እኔ ባይዘው ከሰባኪነት ውጪ ምንም ነገር አገልግዬ አላውቅም በእውነት ነው የምላችሁ ሌላ አገልግሎት እስከ ብቻ እና አንድ ጊዜ ሰው የማስተናገድ ለመርዳት ገብቻ ቃሉ እንደዚህ እኔ በእውነት አሸር የምታደርጉ ሰዎች እግዚአብሔር ይባርካችሁ እሺ በደንብ አሜን በሉ አሜን አንዳንዶቻችን የሆነ ስታተስ አለን የሆነ ክብር አለን የሆነ የምንሰራበት ቦታ እኮ እንከበራለን ፋሚሊያችን ውስጥ እንከበር ልጆች አሉ የመጨረሻ ቸርች እኔ አይመስልኝም ነበር የቸርች ሰው በዚህ ግባ በዚህ ወጣ ስትለው እሺ የሚል ነበር የሚመስለኝ አይልም ተቤቱ ንቀቱ ራሱ የመጨረሻ ተራሱን የሚያደርግ በእንዲህ የምታረቁ ሰዎች እግዚአብሔር ይገስጻችሁ በእውነት አሜን በሉ እውነት ካደረጋችሁ እንደ አንተ እኔ በጣም ተፈተንኩ የዛቀ ይሄ በዚች ጋር አንተ ይሄ ለእንትና የተያዘ ነው እኛ ምንድነው ይላል ለእንግዳ እኛ ምንድነው አይ አይደለም ይሁን ሰዎች ስለሚመጡ ነው በጣም አትደባደብ እንትናት እና ቸርችስ ዋጋ የሚያስከፍሉ የአገልግሎት ዘርፎች አሉ በጣም ዋጋ የሚያስከፍሉ ሰዎች የማያያቸው አራሱ ሌላ የጸጋ ስጦታም ስለሌላችሁ ይመስላችኋል አሸር ምትሆኑ በእውነት ነው እና ማንም ተነስቶ ሊሰራው የሚችል አይነት በጣም ጸጋ ይጠይቃል አሜን የእውነቴን ነው ጸጋ አሁን ምላቸው የፍቅር የመገለጫ ባህሪዎች አሉት በጣም ብዙዎቹን የሚያስተናግዱ ሰዎች ላይ አያሉ ኮንሲስተንት ደግሞ አያሉ አንዳንዶቻችሁ ረጅም አመት በእውነት እግዚአብሔር ጸጋ አብዝቶላችኋል ግን እንደዚህ ታግዘን እንደዚህ መከራችንን በልተን እንደዚህ ሰው ገላምጦን እንደዚህ ሰው አላከብሩ ብሎን እንደዚህ አገልግለን አሁንም እግዚአብሔር በመካከሉ ከዛ ውስጥ ፍቅር ካጣ አይጠቅምም ይሏል አይጠቅምም ይሄን ሁሉ አከክፍላችሁ አዎ በዚህ ሁሉ ሰው ተገላምጣችሁ አዎ ምን አጣ ፍቅር የሚባል ጉዳይ አጣ ምን ማለት እንደሆነ በኋላ እንረዳዋለን እኔ እንዳልኳችሁ ሲመጪ ወከንትኔ ዋጋ ከፍዬ ገጠር ገብቼ እንደዚህ ወንጌል ገብቼ እንደዚህ በበቅሎ ሄጄ ምናምን ላወራ ይችላል እንደዛ ሄጄ አሁንም ፍቅር ከሌለው ከንቱ የምታገለግሉትን ሰው ማትወዱት ከሆነ
ከምታገለግሉት ሰው ከእግዚአብሔር ሐሳብና ፈቃድ ውጪ በሌላ ሞቲቬሽን የምታገለግሉ በሌላ መነሳሳት የምታገለግሉ ከሆነ ሰው በሚሰጣችሁ ክብርና ምናምን የምታገለግሉ ከሆነ ሰው በሚሰጣችሁ ገንዘብ ምናምን የምታገለግሉ ከሆነ ሞቲቬት የሚያደርጋችሁ ከፍቅር ውጪ ሌላው ስጦታ ከሆነ አይጠቅምም እግዚአብሔር ከባረካችሁ አይቀር በብዙ ፍቅር ይባርካችሁ እስቲ ጫዋችሁ አሜን በሉስ ይባርካችሁ ምፈራው ፍቅር በጣም ኢምፖርታንት ስለሆነ ብቻ አይደለም አገልግሎትን ከንቱ እንዳያረግብኝ ነው ኢምፖርታንት ነው በጣም አስፈላጊ ነው ነገር ግን እግዚአብሔር ከውስጡ ይሄን ካጣ አይጠቅምም ይላል ምን ያህል ቦታ እንደሚሰጠው እግዚአብሔር ነው ባይዘው እኔ ባነበብኩት ባጥናት ውስጥ ራሱ እግዚአብሔርን አንድ ባህሪ ሆና በሙላት ኤክስፕረስ ያደረገች ፍቅር መጽሐፍ ቅዱስ ወንድሙን የማይወድ ይላል እግዚአብሔር ምን አያደርግም አያውቅም ይልና ለምን ሲባል እግዚአብሔር ፍቅር ነው እግዚአብሔር ትዕግስት ነው ተብሎ አያውቅም ምህረት እኮ ከበደ እግዚአብሔር ምህረት ነው ተብሎ አያውቅም ግን በዚህ በአንዷ ካራክተር ግን ተገልጦ ያውቃል እግዚአብሔር ብቻ ፍቅር ብቻ ነው ማለት አይደለም ግን እግዚአብሔር ፍቅር ነው እግዚአብሔር ፍቅር አይደለም አይደለም እኮ ነው እግዚአብሔር ራሱ ፍቅር ነው እና ፍቅር ቀላል ነገር እንዳይመስላችሁ አሁንም እላለሁ እግዚአብሔር በፍቅር ይባርካችሁ እስቲ ጫዋችሁ አሜን በሉት በሌላ አንፃር ሌላ ነገር እየተቃወምን ነው እግዚአብሔር በፍቅር ይባርካችሁ ሲል እግዚአብሔር ጥላቻን ከልባችሁ ላይ ይንቀልላችሁ አሁን ከአራት ደግሞ ከቁጥር 4 እስከ 7 ድረስ ደግሞ የፍቅርን ካራክተሪስቲክስ ይናገራል ኢሊኩዌንት በሆነ በጣም በምርጥ ቋንቋ ጳውሎስ ፍቅርን ዲፋይን ለማድረግ አልሞከረም በደንብ ስሙ አቀራሩ ቅዱሳን ፍቅር ማለት በጣም የሚያምሩ ቃላትን ፍቅር ማለት እንዲህ ነው ብሎ አይደለም ዲፋይን ያደርገው ሊያደርግ የሞከረው ምንድነው ካላችሁ the characteristics of love የፍቅርን ኳሊቲዎች አንድ ሰው አፈቀረ ወደደ በፍቅር ተመላለሰ ሲባል ሊገኙበት የሚገቡትን ኳሊቲዎች በመዘርዘር ነው ማለት ይሄን ከሰውም ከእግዚአብሔርም ከሪሌሽንሺፕ ከምንም መጠበቁላት ይችላል ለምሳሌ ወጣት ብትሆኑ አንድ ሰው ወደድኩ ብሎ ሲመጣ ፍቅርን በጣም ዲፋይን ስላደረገው አይደለም መውደዱ የሚታወቅ ፍቅር ካራክተሪስቲክስ አሉት መገለጫዎች አሉት እነዛ ነገር በትክክል ከታዩ ነው ያ ሰው ይወዳል ይጠላል መባል የሚችለው ማለት የመጀመሪያው የሚለው ነገር ፍቅር ይታገሳል በሌላ ነገር አንድ ሰው እወዳለሁ ካለ ህዝቡን እወዳለሁ ካለ በውስጡ ሊገኝበት ከሚገባው ነገር አንዱ መታገስ ማንን ያንን እወዳለሁ የሚለውን ህዝብ አሜን እሺ በደንብ አሜን ትዕግስት ማለት እንደሆነ እንገራችሁ ሌሎች ሲሳሳቱ ወይም ሲያጠፉ ያለ ንዴት እነሱን መጠበቅ ማለት ነው ከባድ አይደል ሌሎች ዝም ብሎ ሰው ይወድ ታገሰዋል ማለት ባይዞ እስካልተነካችሁ ድረስ አንዳንድ ባህሪያችን አይታወቅም ከእንትና ጋር አልተጣላንም እሺ በሰላም ነው ምን ኖረው ምንም ማጥፍቶ አያውቅማ ሌሎች ሲያጠፉ ወይም ሲሳሳቱ እነሱን ያለ ንዴት ያለ ቁጣ መጠበቅ ማለት ነው በኢትዮጵያ ኮንቴክስት ትዕግስተኛ የሚባል ሰው ዴፊኒሽኑ የተለየ ነው አንዳንዴ ምንም ማድረግ ስለማትችሉ አንዳንድ ቦታ ጸጥ ትሏታላችሁ በቃ ጸጥ ትዕግስት እንዳይመስል አንዳንድ ፖሊስ ፌደራል ፖሊስ አምስት ሆነው ይዘው እና ቢመቱ ትታገሳታለህ ያ ትዕግስት ምንድነው ምንጩ ሲባል ከፍቅር የመጣ መታገስ አይደለም የፍቅርን ባህሪ ለመግለጥ አይደለም ሌላ ተጨማሪ ነገር እንዳይመጣብን ፈርድ አንዳንድ አለቆቻችንን እንታገሳቸዋለን ለምን የበለጠ ነገር እንዳያመጡብን ከስራ እንዳያባሩ እና እንትራጋ እኔ 20 ዓመት ሰርቻለሁ ትዕግስተኛ ነኝ አትበይ የተሻለ ብታገኝ ትለቂ ነበር ትዕግስት ማለት ሰውየው እየተቆጣ እናንተ ያለ ንዴት ቶለሬት ማለት ነው እሺ ስራ ቦታ ተውት ምናምን ላይ ሰራ ይችላል ቤተክርስቲያን ውስጥ
አንዳንድ ሰዎች ሲሳሳቱ ያለ ንዴት እነሱ መጠበቅ ማለት ያለ ንዴት ያለ ነቀፋ ያለ ብሌም ያለ ማሸማቀቅ እነዛ ሰዎች እውነተኛ ፍቅር ትዕግስተኛ ነው ሲባል ሰዎች ከነስተታቸው በትዕግስት እነሱ መጠበቅ ማለት በሰዎች ላይ ተስፋ አለመቁረጥ ማለት ሌላው ፍቅር ቸርነትን ያደርጋል ቸርነት ማለት ሌላ ሰው የማይገባውን ነገር ማድረግ ማለት ጌታ ኢየሱስ ክርስቶስ በጣም በዚህ ምሳሌ ለምሳሌ ድግስ ስታደርጉ አለ ጌታ ኢየሱስ ክርስቶስ እሺ ነገ የሚጠራችሁ ሰው አትጥሩታል ምንም አሁን አንዳንድ የማይገባኛል እኔ ናቴ ምናምን ማህበር ምናምን አለ እና ማህበር ምንድነው 20 ምናምን ናቸው እሺ አንዱ ቤት በዚህ ወር ይደግሳል በሚቀጥለው 20 ናቸው ደግሞ እዛኛው ቤት ሄደው ይበላሉ ምን ያደርጉ ለእግዚአብሔር እኔ አይገባኝም 20ዎቻችሁ እየተቀያየራችሁ ነው የምትበሉት በቃ ያገር ልጅ ማህበር መስርታችሁ አንዱ ቤት ይደገሳል ከዛ ትባላላችሁ የሚቀጥለው አንዱ ደግሞ ይደግሳል ምናምን እና ምን ቸርነት አይደለም ያሳያችሁ በዙር መብላት ነው በቀይላችሁ ቸርነት ማለት ዲዘርቭ ለማያደርግ ሰው ለማይገባው ማለት ያ ጉዳይ ልታረጉለት የማይገባው ሰው አለ የምታውቁ የማያከብራችሁ የማይወዳችሁ መጥፎ ነገር የሚያደርግባችሁ ምናምን ለሱ ሰውዬ ቸርነት ማለት ቸርነት የማይገባ ነገር እግዚአብሔር ቸርነት አደረገልኝ ሲባል ዲዘርቭ አላደርግም አይገባኝም ነገር ግን አደረገልኝ እነዚህ የሚጠቅሳቸው ነገሮች ጠቅላላ ባይዘው ፍቅር ቨርቹ ይሁን እንጂ ከፍቅር የሚወጡ ካራክተሮች ይሁን እንጂ የመንፈስ ቅዱስ ፍሬዎች ናቸው መንፈስ ቅዱስ እናንተ ውስጥ በመሆኑ ምክንያት ልታፈሯቸው የምትችሉት ናቸው ግን ማሰሪያቸው ምን ተደርጓል ፍቅር በሌለበት እነዚህን ጉዳይ ማፍራት አይቻልም ብሎ ነው የሚናገረው ቅዱሳን ይንገራችሁ ቸርነት የምታደርጉለት ሰው የሚገባው ከሆነ ፍቅር አይደለም ዛሬ ደግሳችሁ የምታበሉት ነገ ደግሶ የሚጠራችሁ ከሆነ እሱስ ፍቅር አይደለም ስለምወድሽ ነው ማለታችን እሷም ትጠራለች ታበላለች ያደረክለትን ያደርጋል አንዳንዶቻችን የሆነ ስራ አለን በስራችን ለአንዳንድ ሰዎች የሆነ ነገር እናደርግላቸዋል ኦን ዘ ሪተርን በተቃራኒው እነሱም በስራቸው በሙያቸው ነገር ያደርጉልን ይሄ ቸርነት አይደለም ምንም መልስ የማይሰጡ ነገ ስማችንን የማያውቁ የማይጠሩ ሰዎች አሉ ዲዘርቭ ለማያደርጉ ሰዎች ማድረግ ማለት ይሄ ምንድነው ውስጡ ፍቅር አለ አሜን ፍቅር አይቀናም በእቺም በደንብ በተለይ ኢትዮጵያ ሆናችሁ በደንብ ይችንት የማንንም ስኬት በመጀመሪያ ደረጃ በጥርጣሬ አይመለከትም ባለፈው ሳምንት ብያቸዋለሁ እከሌኮ በገዛ ሲባል በመጀመሪያ የሚማጣላችሁ ከየት አምጥቶ ከሆነ ፍቅሩ ውስጥ ፍቅር የለም በእኛ መጀመሪያ ገዛ ወይ ጉድ ከየት አናቅም እንደሚሰራው አናቅም ምን ያደረገ እንደሆነ ማናቅም ግን የመጀመሪያ የሚመጣልን ፍቅር እንደሌለን ኢንዲኬት የሚያደርግ ለዛ ሰው መውደድ እንደሌለን እኔ ሁሉ ይላሉ አንዳንድ ሰዎች እንደዚህ ለብሳችሁ በጣም አሁን ቸኩል ብዬ ለምሳሌ ኮቴን አስቀምጬው ነው አገልግሎት ድርስ እንደዚህ ታረጉ ከረባቱ እንደዚህ ያደርጋል እንትኑን አንዳንድ ሰዎች ደስ ይሉኛል ይመጡና እንዲህ ያስተካክሉኛል አንዳንድ ሰው የማይወደኝ ደግሞ እንደሆነ አጥቀው ኮሌታን አስተካክለው ይላል አትወደኝ ከረባት እንዴት ታሰራል እንዴ ይላል ዝም ብሎ እኮ በቃ አንተ የለህም ፍቅር ቢሆን ታሳየኝ ነበር ገብታችሁ የሆነ ሰው እምትቀኑበት የሆነ ሰክሰስ ያገኝ ሰው እየወደቀ ያሽቆለቆለ አፈር እየገባ ሰው አይቀናበትም ቅናት ጋር የሚያዘው ከሰክሰስ ጋር ነው ማለት በመካከላችሁ በጓደኝነት መካከል በህይወት መካከል በስራ መካከል ሰዎች እየተሳካላችሁ ከሆነ ራሳችሁን መርምሩ ንዴት በውስጣችሁ የሚፈጠር ከሆነ ፍቅር የላችሁ እግዚአብሔር ደግሞ ፍቅር ከሌላችሁ ቸርች መጣችሁ መስጠቱትን የትኛውንም ሰርቪስ አይጠቅምም አለ ከንቱ ነው አለ እንደሚሸዋሸው ጥናጽ ነው አለ እግዚአብሔር በቃሉ አለ አገልግሎት ሰዎች ሲሳካላቸው ከናንተ ጋር የሚያገለግሉ ሰዎች ከናንተ ጋር የሚሰሩ ሰዎች የምታሳድጓቸው ሰዎች መተው ሲያገለግሉ ሲሳካላቸው ረረ አከሄዱ ከባድ ነው እኮ ነገ እኔ ለሚያሰጋል ካልክ ፍቅር የለም አንድ ቤታ ይገጠመኝ ልንገርህ እኔ አንፎርቹኔትሊ ክፍለ ሀገር ይኩና ለአገልግሎት እሁድ መለሳለሁ ብዬ አስቤ ነበር መመለስ አልቻልኩም በትራንስፖርት ምክንያት እና እዚህ ሀገር እሁድ አንድ አገልግሎት ነበር
እና ሰው ተካውላችሁ በደንብ ከኔ የሚሻል ሰው ነው የተካውት ማለት እና ከቸርች ውስጥ ተቀበለው የተባለ ሰው ይያል መድቦት አገልጋይ ሊቀበል የተመደበ ማለት ነው እና ያሱስ ይሄ ሰውዬ ከቀረ ካልመጣ ሰባኪነት ተብሏል እሱ እቺን ኦፖርቹኒቲ መጠቀም አለብኝ እንዴት ፊት ለፊት በር ላይ አገልጋዩ ደርሶ ስልክ ሲደውልለት አያነሳለት ደርሶ አያነሳ ኢግኖር አድርገውና አልመጣም ብሎ እዚህ ጋር ቆም የፈለገ የዛለት እሳት አውርድ የፈለገ ራይት የሆነት አታረግም አይፈርም ይመጣል ይዛል ቃሉን በኮንቴክስት አንድ ነገር ጎልሏል ምን ፍቅር ወንድሜ ከኔ ልቅ ይሻላል ብሎ መቁጠር ሁላችንም አንድ ቀን በቅለን አይደለም እንደዚህ ጋር አገልጋይ ሆነ በአንድ ቀን አይደለም ፐርፌክሽን አሁንም በጣም ብዙ ስህተት ያለበት ሰዎች ሳምባዲ ከስርም ሲመጣ እንደኔው እየተሳሳተ እንደሚመጣ ማመን እንደኔው ያጠፋ እንደሆነ የሚያድገው ማመን ይሄ ብዙ ፍቅር ይጠይቃል የእውነት ነው ማለት አሁንም ላለው እግዚአብሔር በፍቅር ይባርካችሁ ይቀር ሁሉንም መዘርዘራችሁ ፍቅር አይመካም አይታበይም ፕራይድ የሚባል የለበትም ፍቅር ቦስት አያደርግም ሰው መካከል አይ አም አይደል እኔ ከንትና አሻላለሁ በልጣለሁ ምናምን እንዲህ አይነት ሰው ካለ በእውነት ነው ማለት ፍቅር የለውም ትዕቢተኛ ሰው ባይዘው እንኳን ፍቅር ሌላም ነገር የለውም ትዕቢት እንደውም the original sin ነው የሚባለው የመጀመሪያው ኃጢአት ዝሙት አይደለም ትዕቢት ሰይጣንን ከዛ ከመሰለ ስልጣኑ ያባረረው ትዕቢት ነው ሰይጣን አጋብቶበት ሰው ከገነት የተባረረው በትዕቢት ምክንያት እግዚአብሔርን የመምሰል አይ አም በቃ ብቻዬን መሆን እችላለሁ የሚል ማለት ሌላ ምንድነው ፍቅር ይታገሳል ቸርነትን ያደርጋል ፍቅር አይቀራም ፍቅር አይመካም አይታበይም የማይገባውን አያደርግም የራሱን አይፈልግም አይበሳጭም በደልንም አይቆጥርም እቺ ብያችሁ አልፋለሁ በደል አይቆጥር ማለት እስከምን ጋር ነው የሚያገኘው ከይቅርታ ጋር እኔ ሁሉ ጊዜ ስናከርምለው አንድ ሰው የሬዲዮ ፕሮግራም ይሰራ አንድ ጓደኛ አለኝ ሰዎች ማስታረቅ ምናምን ላይ ነው የሚሰራውና ብዙ አንዳንድ ቦታ ይዞኛ ቃል ሰዎች ሲያስታርቅ ማለት እና አንተ መንፈሳዊ ነገር ትነግራቸዋለህ ምናምን ብሎ ይዞኝ ይሄድና በዛው ወንጌልን ሰብካለን ብሎ አንዳንድ ሰዎች ጋር ይዞኝ ይሄድና እኔ በእውነት ነው ማለት ብዙ በጌታ ያልሆኑ ሰዎች ሲታረቁ በጣም ቀላል ኢዚ ነው በጣም እሱ ደግሞ ሳይኮሎጂካል ፕሪንሲፕሎች አሉት በቀላሉ ነው የሚታረቁ ለማስታረቅ ከባድ ጴንጤ ሁለቱም 40 ጥቅስ ይዘው ነው የሚወጡት በእውነት ነው ማለት እንዲህ ተብሎ እንደተጻፈ እንዲህ ነው ይላል እንደዚህ ደግሞ ተብሎ ተጽፏል እንዲህ እሱን ቃሉን ስታስታርቅ እንዲህ ለማለፍ ፈልጎ ነው ስትል በፍጹም ከዛ በጣም የሚገርማችሁ ደግሞ ታረቁ ስትባሉ በልቤ እኔ አንዳች የለም እና አንዳች ከሌለ ይሄን ሁሉ ለምን ታለፋናል በጣም ቴክኒካሊ የሆኑ ተርሞች አሉ ፍቅር የሚመስሉ የእውነት የሚመስሉ ነገር ግን በጣም በውሸት የተሞሉ ጥላቻ የተሞሉ ታረቀን እሺ አብራችሁ አገልግሉ ታርቀናል ግን አንድ ላይ ማገልገል አንችልም ምን ማለት ነው ምን አይነት ፍቅር ነው ምን አይነት ይቅርታ ነው በቃ አልወጣልኝም ብለ መከራከር ይሻላል ታርቅ ያለው ብለ አይ ከሱ ጋር አልበላም ግን እኔ ታቃላችሁ አገልግሎቴ ከሱ ጋር አላገለግልም እንደተፈጠረ ታቃላችሁ በሆነ ምክንያት ሁለት አገልግሎት ከሱ ጋር አላገለግልም እግዚአብሔርን ማገልገልን በይቅርታ ኮምፕሮማይዝ አድርገው ይቅርታ ከማደርግለት አገልግሎት ይቅርብኝ አንተ ሰዎች በድፍረት ኧረ ይቅርም ያልሰው እግዚአብሔር አይወደደኛ ይላል በድፍረት ከባድ ለዚህ ሁሉ ማርከሻው ይቅርታን መለማመድ ምናምን አይደለም ፍቅርን በአንድ ስትለማመዱት እነ ይቅርታን በውስጣችሁ እንዲያብቡ ያደርጋል ምህረት እንዲያብብ ያደርጋል ቸርነት እንዲያብብ ያደርጋል አሁንም እግዚአብሔር በፍቅር ይባርካችሁ ከእውነት ጋር ደስ ይለዋል ፍቅር ደግሞ ጅል አይደለም ባይዘው ከእውነት ጋር ነው ደስ የሚለው ባይዘው እውነት ስታብብ እውነት ስትደረግ ፍትህ ሲሆን በጣም ደስ ይለዋል ፍቅር ስለ አመጻ ደስ አይለው ቸርች ውስጥ የተደረጉ አመጻዎች ጠቅላላ ሽፋናቸው ፍቅር ነው እግዚአብሔርን ማገልገል መምሰል ለእግዚአብሔር መቆርቆር መምሰል እማኑ ቤተክርስቲያን የተደረጉ የትኛውም አመጾች ቤተክርስቲያን የነቀደቁ ሊያፈርሱ የሞከሩ ጠቅላላ ሽፋናቸው ጠቅላላ ለእግዚአብሔር መቅናት እግዚአብሔር ተደፈረብኝ አይነት ነው እግዚአብሔር ነገር እንዴት እንደዚህ ይሆናል ምናምን እንደዛ ነው ሽፋናቸው ማለት እማኑኝ ግን ውስጣቸው እንደዛ አይደለም
ለእግዚአብሔር የሚቀና ሰው እግዚአብሔር ተደፈረ ብሎ የሚቆጣ ሰው አንድ ነገር አይጎለውም። ምን? ፍቅር። ወንድም ገደል እስኪገባ ድረስ እየሰራ እግዚአብሔርን ወዳለው ማለት አችልም። እስካይኖር ሰርቫይቭ እስከማያደርግ ድረስ እያሳደድከው ለምንድን ነው ስትባል ለእግዚአብሔር ቀንቼ ነው ብለህ ምክንያት ካመጣ እግዚአብሔር እንዲህ አይነት ቅንዓትን አይፈልገውም። አሜን አትሉ? የእውነቴን ነው የምላችሁ። እኔ ልንገራችሁ የቲ ኑ እናምጽ ብለው ከጠሯችሁ በምንም ጉዳይ በተለይ ደግሞ ቤተክርስቲያን ውስጥ እኔ ለቤተክርስቲያን አዝኜ ምናምን አይደለም ነገራችሁ። it is not the characteristics of love ፍቅር አይቧደንም። ለአመጻ አይቧደንም። ፍቅር ምን ያደርጋል? ኤክስፕረስ ያደርጋል። ምን ችግር ካለበትም ይናገራል። የደበረው ነገርም ካለ በፍቅር ይገልጣል። የትኛውንም ቁጣችሁን አንገራችሁን በፍቅር አድርጋችሁ ምን አድርጉ ይላል መጽሐፍ ቅዱስ። ግለጡ። በፍቅር መግለጥ ይችላል። ነገር ግን ደብቃችሁት ፍቅር አስመስላችሁ ኑ እንቧደን ስላችሁ ያ ፍቅር አይደለም። አልገባበትም። ለምን ስትሉ አዎ የጠቀስከው ጥቅስ ልክ ነው፣ እንትኑ ልክ ነው፣ አንድ ነገር ይጎድለዋል። ምን? ፍቅር። ስለዚህ ፍቅር ከሌለው እንደሚሻሹ ጸናጽል መሆን አልፈልግም፣ ከንቱ መባል አልፈልግም፣ አይጠቅምም መባል አልፈልግም ብላችሁት በጣም ይገርም። ፍቅር ሁሉን ይታገሳል፣ ሁሉን ያምናል። ባይዞ አሁን ይኸውልህ ተሸርሽሮ አሁን መተማመን ነው የክርስቲያኖች መካከል ደግሞ መተማመንን የሸርሸሩ በጣም ብዙ ሰዎች አሉ። ምን በማድረግ? እምነት በማጉደል ፍቅራችንን የጎዱ በፍቅር እንዳንመላለስ ያደረጉ ምን በማድረግ? የተበደሉትን የማይመልሱ። እናንተ ማለት በደል የምትሰሩት በእግዚአብሔር ላይ ብቻ አይደለም በፍቅር ላይ ነው። ያሉትን ቃል የማይተገብሩ ምናምን ሰዎች። ፍቅር ግን ባህሪው ምንድነው? ሁሉን ያምናል። ሁሉን የሚያምኑ ሰዎች ጅሎች አይደሉም። በብዙ ፍቅር የተባረኩ ሰዎች ናቸው። ሁሉን ተስፋ ያደርጋል። ፍቅር በሁሉ ይጸናል። ይሄ በጣም ማብራራት ስለማልችል ነው ሰዓታችን ስለማይበቃ። በጣም ደስ የሚለው ነገር ፍቅር ለዘወትር አይወድቅም። ለምን አሜን አትሉ? ፍቅር የማይወድቅ ከሆነ የሚያፈቅር ሰው አይወድቅም። ለምን አሜን አትሉ? አይወድቅም። ትንቢት ቢሆን ግን ይሻላል። ልሳኖች ቢሆኑ ይቀራሉ። እውቀትም ቢሆን ይሻላል። ለምሳሌ በእኔ አሁን አጥንቼ የእግዚአብሔርን ቃል ይሄን ያህል አውቄ ምናምን ብዬ መጥቼ ምናምን ነገ እስካቶሎጂካሊ በክርስቶስ ኢየሱስ መምጣት ምክንያት የሚቀጥለውን ዓለም ጆይን ስናደርግ የኔ እውቀት ጠፍቷል። የለም እንደዚህ ይሆናል የዛሬ ዓመት ብለህ የተነበየው ሰውዬ የሆነልህ እዛ ትንቢት የለም። እዛ የቀጠለው ነገር ፍቅር ነው። አሜን አትሉ? ለምን? በአካል ራሱ የምናገኘው ፊት ለፊት የምናየው ራሱ ፍቅርን ነው። እግዚአብሔር ፍቅር ነው ይላል መጽሐፍ ቅዱስ። አሜን አትሉ? እዛ ሄደን የማናጠው ትንቢትን እናጠዋለን፣ እውቀትን እናጠዋለን፣ መገለጥን እናጠዋለን። የለም እዛ አሁን ለዚህ ምድር አገልግሎት የተሰጡን ጸጋ ስጦታዎች ናቸው። እዛ የሚቀጥል የምናገኘው ፍቅር መጨረሻ ላይ በሙላት የምንኖረው ምን ነው? ፍቅርን። አሜን አትሉ? ከዚህ ዓለም ተገፎ የሚወጣው ነገር የዚህ ዓለም ክፋት ነው። ምንሞላው በምንድን ነው? በፍቅር። ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እናውቃለን። ብዙ የሆነ ነገር ሲመጣ ግን ሁሉ ይሻራል ያልኳችሁ ማለት በክርስቶስ ኢየሱስ መምጣት ምክንያት አሁን ከፍለን ነው የምናውቀው። ያኔ በሙላት እናውቃለን። ማንንም ማሳዋቂያ አይሆንም። ስለ ክርስቶስ ኢየሱስ ማንንም በዛ ሰባኪ አይኖርም። ሁላችሁ ታውቁታላችሁ። ከዛ ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም ቆጥር ነበር። ጎልማሳ ሆኜ ግን የልጅነት ጸባይ ሽፈረው። ይሄ ስፒሪቹዋል ግሮዝ ነው የሚያሳየው። በሙላት በክርስቶስ ኢየሱስ ብንሆን የልጅነት ባህሪያችን ምን ያደርጋል ካላችሁ? ይሻራል፣ ይጠፋል። ክርስቶስ በሙላት የምናውቅበት። ዛሬስ ስሙ የመጨረሻውን ዘመን ሲናገር ነው በመስታወት በድንግዝግዝ እንደምናይ ነን፣ በዚያ ጊዜ ግን ፊት ለፊት እናያለን። ማንን? ፍቅርን ራሱ እናያለን። ይሄ ግራ ገብታችሁ ያለው አሁን ፊታችሁን በመስታወት አይደል የሚለው? በመስታወት በድንግዝግዝ ፊታችሁን በመስታወት በድንግዝግዝ ነው የምታዩት ነው እንዴ? አሁን እንደዚህ ድንግዝግዝ ማለት አይደል? እንደዚህ ርብሽ እና ማን እንደሆነ የማታውቁት ማለት ራሳችሁ ቆማችሁ የማን ነው የምትሉ? ለምሳሌ ውሃ ላይ ፊታችሁ ላይ ታውቃላችሁ። ከዛ አፍንጫችሁ ርዝም ይላል እንዲህ እና ኤግዛክትሊ እናንተ መሆናችሁን ያውቃል። እና ጳውሎስ የሚለው እዛ ዘመን ላይ የሚጠቀሙት የመስታወት አይነት ብሮንዝ ሚረር ይባላል።
ብሮንዝ በጣም ተወልውሎ ይሄ መዳም ማለት ተወልውሎ በሱ ነው መስታወት እንዳውም ክሊር አድርጎ የሚያሳየን እና በቃ ያው ትንሽ ነገር ነው የምታየው እንጂ ብዙ ነገር አታይም ማለት አሁን የሚመጣውን ዓለም ልክ እንደዛ ነው የምናየው አው ሰው ወይ እንስሳ ምን መሆኑን እንለያለን ነገር ግን ቁልጭ ብሎ አይተይ እሱ ሲመጣ ግን ቁልጭ ብሎ እናየዋለን ለምን አሜን አትም እንግዲህ ከሆነ ይላል በደንብ ስሙ እምነት ተስፋ ፍቅር እነዚህ ጸንተው ይኖራሉ ከነዚህ የሚበልጠው ፍቅር ነው ለምን አሜን አትም ከእምነት አዎ ከተስፋ አዎ ምን ይበልጣል ፍቅር አሁን አንተ ጥያቄያችሁ ትምህርቴን አጠቃላል በአምልኮ ጉባኤዎቻችሁ መካከል ስትመጡ እዚህ ስትገኙ አንዳንዶቻችሁ መንፈሳዊ በሚመስል ደረጃ የምንጠቅሳቸው የመጣንባቸው ምክንያቶች በጣም ብዙ ምክንያቶች አሉ ለምን መጣ ሲባል የምትናገራቸው ግን ዛሬ እኔ በግልጽ ልንገራችሁ ማን ነው በቅዱሳን ጉባኤ መካከል የቅዱሳን ጉባኤ ናፍቆት የመጣ እኔ እንድትመስሉልኝ አልፈልግም መልሱን አልፈልገው ለዚህ ነው ቫሪዬሽን የሚያሳየው ጉባኤዎቻችን መውጣት መውረድ መብዛት ማነስ ምናምን የሚያሳዩት ሌሎች ሪዝኖች ከአጠገባችን በጣም ብዙ ስላሉ በመጀመሪያዊቱ ቤተክርስቲያን የመጀመሪያው ፕራዮሪቲ ቤተክርስቲያን የምትመጣበት የመጀመሪያው ፕራዮሪቲ ከቅዱሳን ጋር መሰብሰብ ነው መገናኘት ነው ሰምታችሁ ምንም ሌላ ፐርፐዝ የለው መገናኘት አሁን ይሄ የሚገባችሁ አንዳንድ ክርስቲና በጣም የሌለባቸው ከተሞች ውስጥ ብትኖሩ ወይም አገሮች ውስጥ ብትኖሩ 4 5 6 ክርስቲያን ያለበት ብትኖሩ እመኑኝ በዛ መካከል እግዚአብሔር የሚያፈሰው አንዱ ትልቁ ነገር ፍቅር ስለሆነ ቃል የሚሰብክ ባይኖርም እንትን ባይኖርም ክርስቲያኖች መገናኘት በራሱ ደስ ይላቸዋል እኛ ስንበዛ በጣም ብዙ ይሆን ስንሄድ ከመካከላችን ሰይጣን እየወሰደ የመጣው ደግሞ እንደሆነ ፍቅር ቸርችና ሲባል ማን ነው የሚዘምረው ይላል ቸርችና ማን ነው የሚሰብከው ቸርችና ምን የተለየ ነገር አለ ኖ እግዚአብሔር ግን በቅዱሳን ፍቅር ከባረካችሁ በቅዱሳን ጉባኤ መካከል ተገኝቶ ከቅዱሳን ጋር መተያየት በረከት ወንድሞች በህብረት ቢቀመጡ ነው የሚለው እንጂ ቢሰባበኩ አይደለም ቢቀመጡ የሕግ መምህር በዛ በረከትን አዟል የት ሲሰበሰቡ እግዚአብሔር አሁን በረከትን ያዘዘው ስለተሰበሰብን ለምን አሜን አትሉ እግዚአብሔር ቅዱሳንን የምትወዱበት ፍቅር ያብዛላችሁ እስቲ ጫዋችሁ አሜን በሉ ሰው የምትወዱበት ፍቅር ይስጣችሁ እግዚአብሔር ተፈጥሮን የምትወዱበት ፍቅር ይስጣችሁ እግዚአብሔር በፍቅር ይባርካችሁ ልጆቻችሁ ብቻ እንድትወዱ አይደለም ጓደኞቻችሁ ብቻ እንድትወዱ አይደለም ያገር ልጆቻችሁ እንድትወዱ አይደለም የናንተን ቋንቋ የሚናገሩት እንድትወዱ አይደለም መርምሩ ቋንቋችሁ ሲነገር ድንብር የምትል ከሆነ ሌላ ነገር ሲነገር ደግሞ የሚደብራችሁ ከሆነ ይሄ ፍቅር አይደለም የናንተ ፖለቲካ አመለካከት ያላችሁ ሰዎች መካከል መገኘት አይደለም ፍቅር እኩዮቻችሁ ብቻ ጋር መገኘት አይደለም ፍቅር በኢኮኖሚ መስሏችሁ ሰዎች ጋር መዋል አይደለም ፍቅር ሰው መውደድ ነው እንዴት እግዚአብሔር ሰውን እንደወደደው አሜን ለምን አትሉ እግዚአብሔር ሰውን እንደሚያየው ሰውን እንደሚያከብረው ታምናላችሁ በመካከላችን እግዚአብሔር ቢገለጥ ማናችንም በትምህርት ደረጃችን አያቀን በሀብት ደረጃችን አያቀን ማናችንም በመልካችን በቁመታችን በመጣንበት ባክግራውንድ አያቀን በክርስቶስ ኢየሱስ ፍቅር ነው የሚያቀን እግዚአብሔር ሁላችን ለሱ እኩል ነን ይሄ ፍቅር መካከላችሁ ይግባ እግዚአብሔር በፍቅር ይባርካችሁ ቆመን እንጸልያለን አጭር ጸሎት